በባለፈው ቪዲዮ የዩኒቨርሲቲ ትምህርት ብቻውን እንደማያዋጣና እውነተኛውን የቴክኖሎጂ ዓለም እንዳልሆነ ስነግራችሁ ብዙዎቻችሁ በኮሜንት ላይ የተስማማችሁበት መንገድ አስገርሞኛል። እሺ ይህን ተረድተናል፣ ግን አሁን ምን ልማር? ከየት ልጀምር? ዩኒቨርሲቲ ውስጥ ሆኜ እንዴት ራሴን ለስራ ላዘጋጅ ብላችሁ የጠየቃችሁን ጥያቄ ደግሞ ይህንን ቪዲዮ ለመስራት መነሻ ሆኖኛል። ስለዚህ በዚህ ቪዲዮ ዛሬ የምነግራችሁ ነገር የኮምፒውተር ሳይንስ ተማሪ ከሆናችሁ ወይም ራሳችሁን እያስተማራችሁ ያላችሁ በሚቀጥሉት 6 እና 12 ወራት ውስጥ ዜሮ እውቀት ካለበት ተነስቶ ሙሉ በሙሉ አፕሊኬሽኖችን ወደሚገነባ ፉል ስታክ ዌብ ዲቨሎፐር የሚያደርጋችሁን ትክክለኛ ሮድማፕ ላይ የማሳያችሁ። ስለዚህ ለዛሬ ወደምናያቸው ነጥቦች እንለፍ። በዚህ ቪዲዮ የምንነጋገረው እንደ ፉል ስታክ ዌብ ዲቨሎፐር የዘጋ ጊዜያችሁን ኢንቨስት ማድረግ እንዳለባችሁ፣ ምርጥና ነፃ የሆኑ ዓለም አቀፍ የመማሪያ ድረገጾችን፣ የተለያዩ የኤአይ ቱሎችን እንዴት የግል መምህር ወይም ፐርሰናል ቱቶር አድርጋችሁ መጠቀም እንደምትችሉና እዚሁ ኢትዮጵያ ውስጥ የመጀመሪያ ኢንተርንሺፕ እንዴት ማግኘት እንደምትችሉ ከራሴ ልምድ አንጻር ነግራችኋለሁ። ስለዚህ ደብተርና እስክሪብቶአችሁን አውጡና አብራችሁን ቆዩ። እንግዲህ እናንተም ኤክስፒሪየንስ አድርጋችሁ ሊሆን ይችላል። ብዙ ተማሪዎች ኮዲንግን መማር ሲጀምሩ ቀጥታ ወደ ከባዱ ነገር ሰለው መግባት ይፈልጋሉ። ፓይተን፣ ማሽን ለርኒንግ በቅድሚያ መማር ይፈልጋሉ፣ ግን ምንም አይነት ለውጥ አያመጡም። ግን እናንተ ፉል ስታክ ዌብ ዲቨሎፐር መሆን ከፈለጋችሁ መጀመር ያለባችሁ ተጠቃሚ ወይም ዩዘሩ ከሚያየው ክፍል ወይም ከፍሮንቴንድ መሆን ይኖርበታል። ይህም ማለት ደግሞ ሶስቱ ትላልቅ የዌብ መሰረቶች ማለት ነው። እነሱም ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት። አብዛኛው ተማሪ እነዚህ ሶስት ነገሮች ለመማር ደግሞ የሚሰራቸው በጣም ትልቅ የሆኑ ስህተቶች አሉ። ከነዛ ነገሮች መካከል ደግሞ ዩቲዩብ ላይ ገብታችሁ የ4 ሰዓት HTML እና CSS ኢን ዋን ቪዲዮ በአንዴ ታያላችሁ። ከዛም ዋው ተረዳው ትሉና የራሳችሁን ኮድ መጻፍ ስትጀምሩ ስክሪኑና እናንተ ፊት ለፊት ተፋጠጣላችሁ። ይሄ ቱቶሪያል ኤል ይባላል። ማለትም ቪዲዮ በማየት ውስጥ መዘፈቅ እና እንዴት መማረው ነው ውጤታማ መሆን የምችለው ካላችሁኝ ትክክለኛ ዌብ ዲቨሎፐር የሚያደርጋችሁን አንድ ሪሶርስ ልጠቁማችሁ፣ freecodeCamp.org። ይህ ድረገጽ ሙሉ በሙሉ ነፃ ነው። ከሌሎቹ ቱቶሪያሎች ልዩ የሚያደርገው ደግሞ ቪዲዮ እያያችሁ ዝም ብላችሁ የምታልፉት ሳይሆን እያንዳንዱን ጽንሰ ሀሳብ ወይም ኮንሰፕት ስትማሩ ወዲያው ኮዱን እንድትጽፉና ፕራክቲስ እንድታደርጉ የሚያስገድዳችሁ መሆኑ ነው። እንግዲህ HTML እና CSSን በፍሪኮድካምፕ ከተማራችሁ በኋላ ከዛ በመቀጠል ጃቫስክሪፕት ላይ ስትደርሱ ዘኦዲን ፕሮጀክት የተባለውን ነፃ ፕላትፎርም እንድትጠቀሙ አጥብቄ ሪኮሜንድ አደርጋችኋለሁ። ይህ ፕላትፎርም ደግሞ ልዩ የሚያደርገው ነገር እጃችሁን ይዞ አይመራችሁም። ነገር ግን ትክክለኛ የሶፍትዌር ኢንጂነር እንዴት ማሰብ እንዳለበትና ኮዶቻችሁን እንዴት ጊታብ ላይ ማስቀመጥ ወይም ፑሽ ማድረግ እንደምትችሉ ከዜሮ ጀምሮ ያስተምራችኋል። እሺ ፍሮንቴንዲንግ በዚህ መንገድ ከተማራችሁ በኋላ አሁን አሪፍ ዌብሳይት መስራት ትችላላችሁ ማለት ነው። ግን ያ ዌብሳይት የምትሰጡትን ዳታ ማስቀመጥ አይችልም፣ ዩዘር ሎጊን ማድረግ አይችልም። ስለዚህ ባክኢንድ እዚህ ጋር ይመጣል ማለት ነው። ለባክኢንድ ብዙ ምርጫዎች አሏችሁ። ፓይተን በጃንጎ፣ ጃቫ በስፕሪንግ ቡት መማር ትችላላችሁ። ነገር ግን የኔ ምክር ባክኢንድ ስትማሩ የምትማሩትን ላንጉዌጅ አትቀያይሩ። አስቀድማችሁ ፍሮንቲንድ ላይ ጃቫስክሪፕት ተምራችኋል አይደል? ስለዚህ ያንኑ ቋንቋ ተጠቅማችሁ ኖድ.js እና ኤክስፕረስ.js ተማሩ። ይሄ ጊዜያችሁን በጣም ይቆጥብላችኋል። ከዛ በተጨማሪ ዳታቤዝ ያስፈልጋችኋል። ለጀማሪዎች ሞንጎዲቢ በጣም ቀላልና ከኖድ.js ጋር አብሮ ለመስራት የተመቸ ነው። ይህ ባክኢንድ ላይ የነገርኳችሁ ነገሮች መርነስታክ ይባላሉ። በአሁኑ ሰዓት ዓለም ላይ ሆነ ኢትዮጵያ ውስጥ ከፍተኛ ተፈላጊነት ያለው የቴክኖሎጂ ስብስብ ነው እና አንዴ ከላይ የነገርኳችሁ ነገሮች ከዛላችሁ የፈለጋችሁትን ሀሳብ ወደ እውነተኛ አፕሊኬሽን የመቀየር አቅም አላችሁ ማለት ነው። በመጨረሻም ላነሳው ወደ ፈለግኩት በጣም ወሳኝ ወደ ሆነው ሀሳብ ልምጣላችሁ። ከ2 ዓመት በፊት ኮርስ ስንጽፍ በጻፍነው ኮድ ላይ ኢረር ካጋጠመን ስታክ ኦቨርፍሎ ላይ ገብተን መልስ እስክናገኝ ሰዓታት ይፈጅብን ነበር። ዛሬ ግን አብዛኞቻችሁ እንደምታውቁት የኮዲንግ ዓለም በኤአይ አማካኝነት በጣም ተቀይሯል። ስለዚህ ኤአይን እንደ አቋራጭ መንገድ ወይም እንደ ቺት ኮድ አትዩት፣ ይልቁንስ እንደ ፐርሰናል አስተማሪያችሁ አድርጋችሁ ተጠቀሙበት። እንዲሁም ኮድ ጽፉ ጊታብ ኮፓይለትን ተጠቀሙ እና በሌሎች ቪዲዮዎች የሚደናገርኳችሁ ኤአይ ስራችሁን አይቀማችሁም። ነገር ግን ኤአይን በአግባቡ የሚጠቀም ፕሮግራመር ኤአይን የማይጠቀመውን ፕሮግራመር ስራውን ይወስድበታል። እሺ ክህሎታችሁን ወይም ስኪላችሁን አዳበራችሁ፣ ጥቂት ፕሮጀክቶችንም ጊታብ ላይ ጫናችሁ። አሁን ቀጣዩና ትልቁ ጥያቄ ይህንን እውቀት እንዴት ወደ ስራ ልቀይረው የሚለው ነው። እንግዲህ በተደጋጋሚ እንደምነግራችሁ ብዙ ተማሪዎች ዲግሪያቸውን እስኪጨርሱ ይጠብቃሉ። ግን እናንተ ተመሳሳይ ስህተት መስራት የለባችሁም። ኢንተርንሺፕ ፈልጉ። እዚህ ጋር የኔን የግል ልምድ ላካፍላችሁ። እኔ የመጀመሪያውን የአይቲ ኢንተርንሺፕ ያገኘሁት ስካይላይት ሆቴል የአይቲ ዲፓርትመንት ውስጥ ነበር። ይሄ ልምድ ለኔ አይን የገለጠ አይ ኦፕኒንግ አጋጣሚ ነበር። ዩኒቨርሲቲ ውስጥ የተማርነውን ቲዮሪና እውነተኛ የቢዝነስ አይን የሚሰራበት ፍጥነት ምን ያህል የተለያየ እንደሆነ የተረዳሁት እዛ ነው። ኔትወርክ እንዴት እንደሚሰራ፣ ሲስተሞች እንዴት ዳውን እንዳይሆን እንደሚጠበቁ እውነተኛውን ፕሬዠር ያየሁት እዛ ነው እና እናንተም እንደዚህ አይነት ኤክስፖለሮችን በመፍጠር የተማራችሁት ነገሮች ወደ እውነተኛው የስራ ዓለም ላይ አውጣችሁ ልትሰሩበት የሚችሉበትን መንገድ የተለያዩ አማራጮችን ፈልጋችሁ መጀመሪያ ላይ በነፃም ቢሆን መስራት የሚችሉበትን አጋጣሚዎች መፍጠር ይኖርባችኋል። እንግዲህ ይሄ ጉዞ እንደምታስቡት ቀላል አይደለም። የጻፋችሁት ኮድ
እንቢ ሲላችሁ ላፕቶፓችን መስበር የምትፈልጉበት ቀን ይኖራል። ግን ያንን ሁሉ ፓዝ አልፋችሁ በራሳችሁ እጅ ክሬት ያደረጋችሁት ዌብሳይት ስክሪኑ ላይ ሲመጣና ሲሰራ ስታዩት ያ ስሜት በጣም ደስ ይላል። ስለዚህ ከዚህ ቪዲዮ በኋላ የምትሰሩት አንድ ነገር ቢኖር ሪኮርካምፕ ወይም ኦዲን ፕሮጀክት ላይ አካውንት ክፈቱና ዛሬውኑ የመጀመሪያውን HTML ኮዳችሁን ጻፉ። ወደፊት በዚሁ ቻናል ስለ AI ስራ ዕድሎች ለምሳሌ ፕሮምፕት ኢንጂነሪንግ እና ማሽን ለርኒንግ በሌላ ቪዲዮ በሰፊው የመመታበት ይሆናል። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግ አትዘንጉ። በቀጣይ ቪዲዮዎች እንገናኝ።